በየትኛውም የዓለም ጥግ ያላችሁ ውድ ወንድሞች ምናልባት በህይወታችሁ ውስጥ ያለምንም ስራ ቶሎ ቶሎ የሚደክማችሁ ከሆነ ቁጭ ብላችሁ ለመነሳት የምትቸገሩ ከሆነ ካልጋ ላይ ለመነሳት የምትቸገሩ ከሆነ ደረጃዎችን ወጣችሁ የልብ ምታችሁ የሚጨምር ከሆነና ከልክ ያለፈ ድካም የሚሰማችሁ ከሆነና የማስተዋወቅና የማቅለሽለሽ ስሜት የሚሰማችሁ ከሆነ ቀን ስራ ቦታ ሄዳችሁ ከልክ ያለፈ የድብርትና የእንቅልፍ ስሜት የመተኛት ፍላጎት የሚመጣባችሁ ከሆነ ዘመቻዬን ተቀላቀሉ። ሰላም ጤና ይስጥልን። የተወደዳችሁ የአርት ኤነርጂ ሚዲያ ቤተሰቦች እንደምን አላችሁ? ይህ ጥበብና ጤና ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከባለፉት ቪዲዮዎች አሁንም የቀጠለ ነው። ዘመቻ ጀምሬያለሁ። በየትኛውም የዓለም ጥግ ያላችሁ ውድ ወንድሞች ምናልባት በህይወታችሁ ውስጥ ያለምንም ስራ ቶሎ ቶሎ የሚደክማችሁ ከሆነ ቁጭ ብላችሁ ለመነሳት የምትቸገሩ ከሆነ ካልጋ ላይ ለመነሳት የምትቸገሩ ከሆነ ደረጃዎችን ወጣችሁ የልብ ምታችሁ የሚጨምር ከሆነና ከልክ ያለፈ ድካም የሚሰማችሁ ከሆነና የማስተዋወቅና የማቅለሽለሽ ስሜት የሚሰማችሁ ከሆነ ቀን ስራ ቦታ ሄዳችሁ ከልክ ያለፈ የድብርትና የእንቅልፍ ስሜት የመተኛት ፍላጎት የሚመጣባችሁ ከሆነ ዘመቻዬን ተቀላቀሉ። ዘመቻ ጀምሬያለሁ። ይህ ጸረ የሰውነት መድከም ዘመቻ ነው የሚባለው። ያ ማለት ምንድነው? በየትኛውም ዓለም የሚኖሩ ኢትዮጵያውያን ኑሯቸው ጥሩ እንዲሆን ደስተኛ ሆነው እንዲኖሩ ይህን የድካም መንፈስ ማስወገድ መቻል። መንፈስ ማለት ከባድ ስፕሪት ጋር እንዳትወስዱት። ይህን የድካም መንፈስ እንድናስወግደው ከኔ በኩል ማድረግ ያለብኝ ነገር እያደረግኩ ነው። እዚህ ውስጥ 7 የኒውትሪሽናል ዴፊሽንሲ ወይም ደግሞ እነዚህን 7 ንጥረ ነገሮችና ቫይታሚኖች ካልወሰዳችሁ ወይም ደግሞ በአመጋገባቸው በሲግኒፊካንትሊ ቀንሰው ከሆነ ዋነኛው ሰውነታችሁ እንዲደክም የሚያደርጉ ነገሮች ይሆናሉ ማለት ነው። ስለዚህ እነዚህ 7 ቫይታሚኖችና ሚነራሎች በትክክል በምግባችሁ በማካተት ሲግኒፊካንትሊ የሚሰማችሁን የሰውነት ድካም መቀነስ ትችላላችሁ ማለት ነው። ነገር ግን እነዚህን ካልተገበራችሁ ግን የሰውነት መድከሙ ይቀጥላል ማለት ነው። ስለዚህ 2 ዓላማ ይኖራል የዚህ ቪዲዮ። አንደኛ ምን አይነት ቫይታሚኖች በሰውነታችሁ ውስጥ ሲቀንሱ ነው የድካም ስሜት የሚሰማችሁ? ሁለተኛ እነዚህን ቫይታሚኖች እንዴት ነው የምታገኟቸው? እኛ እንግዲህ የምናቀርበው ተፈጥሯዊ መፍትሄዎች ነው። በተፈጥሮ በአመጋገባችሁ ውስጥ የትኞቹ ምግቦች ላይ እነዚህን ቫይታሚንና ሚነራል ታገኛላችሁ፣ እንዴት አድርጋችሁ አዘውትራችሁ ብትመገቡ የሰውነት መድከሙን ልታስቀሩ ትችላላችሁ በሚለው ነው የምንወያየው። ከዚህ አለፍ ሲል ግን እነዚህ ቫይታሚንና ሚነራሎች በእንክብል መልክ አሉ ማለት ገዝታችሁ በሰፕለመንት መንገድ መጠቀም ትችላላችሁ ማለት ነው። ከአመጋገብ ባሻገር ግን እኛ ኦርጋኒክ የሆነውን በአመጋገባችሁ ውስጥ የምታካቱትን ቫይታሚንና ሚነራል ብትጠቀሙ አድቫይስ የምናደርገው። እሱ ካልተቻለ ግን በሕክምና እነዚህን ቫይታሚኖች እየገዛችሁ መጠቀም ትችላላችሁ። 7 ቫይታሚንና ሚነራል። የመጀመሪያው ቫይታሚን B12 በሰውነታቸው እጥረት ያላቸው ሰዎች ኮንቲኒየስሊ በሚባል ደረጃ የሰውነት መድከም ይከሰትባቸዋል። ለምንድን ነው? ቫይታሚን B12 ምን ስላለው ነው ሰውነታችን እንዲደክም ያደረገው ስንል 3 ነገሮች። የመጀመሪያው ቫይታሚን B12 ቀይ የደም ሴል እንድናመርት ይጠቅመናል። ቀይ የደም ሴል ስራው አንድ ብቻ ነው። ያም ኦክሲጂን መሸከም፣ ከሳምባ ወደ ተለያዩ ሰውነታችን ክፍል ኦክሲጂን መሸከም፣ ከተለያዩ ሰውነታችን ክፍል ካርቦን ዳይኦክሳይድ ወስዶ ለሳምባ መስጠት፣ ከሳምባ ኦክሲጂን መረከብ፣ ከቲሹ ተቀብሎ ካርቦን ዳይኦክሳይድ ማስወገድ። ይህ የሚያደርገው ቀይ የደም ሴል ነው። ስለዚህ ቀይ የደም ሴል ግን ቫይታሚን B12 ከሌለ ቀይ የደም ሴል አይገነባም ማለት ነው። ቢገነባ እንኳን ጂያንት የሆነ ሜጋሎብላስት ነው የሚሆነው። ትልቅ ነው፣ በደም ስር ማለፍ አይችልም። ገልቱም ይባላል። አንዳንዱ ፊዚካሉ ትልቅ ሆኖ ግን ጥቅም የሌለው ኦክሲጂን የማይሸከም ገልቱ ቀይ ደም ሴል ነው የሚመረተው። ስለዚህ ኦክሲጂን ግን ኮንቲኒየስሊ ካገኘን ማይቶኮንድሪያችን ኦክሲጂን አገኘች ማለት ነው። ምክንያቱም ቀይ ደም ሴል ነው የሚያመጣላት። ቀይ ደም ሴል ግን ከቀነሰ በቫይታሚን B12 ሰውነታችሁ በቂ የሆነ ኃይል አያመርትም። የኃይል አቅርቦት ችግር ያመጣል ማለት ነው። አንደኛ እሱ። ሁለተኛ ቫይታሚን B12 ሰውነታችን ውስጥ ምንም አይነት ምግብ ተመገቡ፣ ካርቦሃይድሬትም ብሉ፣ ፕሮቲንም ብሉ፣ ቅባትም ተመገቡ፣ ቫይታሚንና ሚነራሎችንም ተመገቡ፣ ወደ መጨረሻ ወደ ኃይል ነው የሚቀየር። ወደ ኃይል ለመቀየር ቫይታሚን B12 በሚቀይሩት ኤንዛይሞች አሉ። እነሱ ኤንዛይሞች ስራቸው እንዲሰሩ እንደ ኮፋክተር ሆኖ ያገለግላል ማለት ነው። እሱ ከጎደለ የኢነርጂ ፕሮዳክሽን ወይም ደግሞ የኃይል አቅርቦቱ ተጓጉላል ማለት ነው። በሶስተኛ ደረጃ ነርቮቻችን ጤናማ ሆነው እንዲቀጥሉ የነርቭ ሴሎች፣ ከነርቭ የሚለቀቁ ኒውሮ ትራንስሚተሮች፣ የነርቭ ገመዶች ጤናማ እንዲሆኑ ቫይታሚን B12 ያስፈልጋቸዋል። ስለዚህ ቫይታሚን B12 በደማቸው የቀነሱ ሰዎች በተደጋጋሚ ይደክማሉ። ስለዚህ ምን እናድርግ? ቫይታሚን B12 በምግባችሁ እንድታካቱ እንፈልጋለን።
ብዙ አማራጮች አሉ። ነገር ግን አራት በዋናነት ቫይታሚን ቢ12 የምታገኙባቸውን 4 ምግቦች ነው የሚነግራችሁ። በዋናነት ቫይታሚን ቢ12 የእንስሳት ተዋጽኦ ላይ ብቻ ነው የሚገኘው። በሰውነታችን ውስጥ ቫይታሚን ቢ12 አንድ ከአኒማል ፕሮዳክት ነው፣ ሁለት ደግሞ ሰውነታችን ውስጥ ያሉ ባክቴሪያዎች ቫይታሚን ቢ12 እንዲመረት ያደርጋሉ። ዋት ሚራክል! ተመልከቱ። ጨጓራችን ውስጥ በተለይ ወፍራም አንጀትና ቀጭን አንጀት ውስጥ ያሉ ባክቴሪያዎች ቫይታሚን ቢ12 ጀነሬት ያደርጋሉ። which is very wonderful። የተፈጥሮ ሌላኛው ሚራክል ነው ማለት ነው። ስለዚህ ዞሮ ቫይታሚን ቢ12 በለጸጉ ምግቦች በዋናነት ቀይ ስጋ ከፍተኛ የሆነ የቫይታሚን ቢ12 አለ። ሌላው ኦርጋን ሚት ነው። ኦርጋን ሚት ማለት የብልት ስጋዎች ማለት ነው። ለምሳሌ ጉበት ከፍተኛ የሆነ የቫይታሚን ቢ12 አሉ። ልብ፣ ኩላሊት። በሶስተኛ ደረጃ አሳ ነው። አሳ ከፍተኛ የሆነ የቫይታሚን ቢ12 ክምችት አለው። በአራተኛ ደረጃ እንቁላል ከፍተኛ የሆነ የቫይታሚን ቢ12 አለ። እነዚህ ምግቦች አዘውትራችሁ ብትመገቡ ቶሎ እንዳትደክሙ ጥሩ ይሆናል ማለት ነው። በሁለተኛ ደረጃ ቫይታሚን ቢ9 ወይም ደግሞ ፎሌት የሚባለው በሰውነት ውስጥ በሚያጠራቸው ጊዜ ቶሎ የድካም ስሜት ይሰማቸዋል። ስለዚህ ቫይታሚን ቢ9 ምን ስለሚያደርግ ነው ብለን ስናወራ 3 ነገሮች። የመጀመሪያው አሁንም ቀይ የደም ሴል እንዲሰራ እንደ ቫይታሚን ቢ12 ቫይታሚን ቢ9ም ከፍተኛ ጠቀሜታ አለው ማለት። በሁለተኛ ሴሎች እንዲያገግሙ፣ የደከሙ ሴሎች እንዲያገግሙ፣ ማይቶኮንድሪያ ጤናው እንዲጠበቅ ከፍተኛ ሚና አለው። በሶስተኛ ደረጃ አእምሯችን፣ የአእምሮ ሴሎች እና የአእምሮ የነርቭ ገመዶች ጤናማ እንዲሆኑ ይህ ቫይታሚን ቢ9 ያስፈልጋል ማለት ነው። በተለይ የቫይታሚን ቢ9 ዴፊሽንሲ የሚያመጣው መድከም ነው። የሴንትራል ፋቲግ የሚያመጣል፣ ፐሪፈራል ፋቲግ የሚያመጣ ጡንቻችን የሚደክምና አእምሯችን የሚደክም። ህፃናት ላይ ቢሆን ግን ኒውራል ቲዩብ ዲፌክት የሚባላል ስፓይናል ኮርድ የሚባል ሀብለ ሰረሰራቸው በደንብ አይጠነክርምና በዚህ በጀርባቸው ኒውራል ቲዩብ ዲፌክት ወይ ስራውን ሳይሰራ አይቀርና ቲቡ ወደታችኛው የሰውነታቸው ክፍል የነርቭ ሰፕላይ እንዳያገኝ እዛ ጋር ተቆርጦም ሊቀር ይችላል። ዲፌክት ያመጣል ማለት ነው። ትልልቅ ሰዎች ላይ ግን መድከም ምናምን የሚያመጣው። ስለዚህ ምን ማድረግ አለብን? በምግባችን ውስጥ በቫይታሚን ቢ9 የበለጸጉ ምግቦችን አዘውትረን መመገብ። ደስ የሚለው ቫይታሚን ቢ9 በእንስሳት ተዋጽኦ በእጽዋት ተዋጽኦ እናገኘዋለን ማለት ነው። 4 በከፍተኛ ክምችት ቫይታሚን ቢ9 ያላቸው ነግራቸዋለሁ። የመጀመሪያው ማንኛውም አረንጓዴ የሆነ ቅጠላ ቅጠል በሙላ ከፍተኛ የሆነ የቫይታሚን ቢ9 አለ። ጎመን፣ ሰላጣ፣ ቆስጣ፣ የሀበሻ ጎመን፣ የጥቅል ጎመን፣ ብሮኮሊ ምናምን የምንላቸው እነዚህ በሙላ ከፍተኛ የሆነ የቫይታሚን ቢ9 አላቸው ማለት ነው። ሁለተኛው ሌግመንስ የምንላቸው ባቄላና ባቄላ መሰል ጥራጥሬዎች፣ ባቄላ፣ ሽምብራ፣ አተር እነዚህ ከፍተኛ የሆነ የቫይታሚን ቢ9 አላቸው። ሌላው ቀይ ስጋ ሆኖም ከፍተኛ የቫይታሚን ቢ9 አለው። ኦርጋን ሚቶች በተለይ ከኦርጋን ደግሞ ጉበት ከፍተኛ የሆነ የቫይታሚን ቢ9 ክምችት አለው ማለት ነው። ለውዝ መሰል ጥራጥሬዎች ለውዝን ጨምሮ ከፍተኛ የቫይታሚን ቢ9 አላቸው ማለት። በሶስተኛ ደረጃ በደማቸው ውስጥ ዝቅተኛ የአይረን መጠን ያላቸው ሰዎች ኤክሰሲቭ ለሆነ ኢዚ ፋታጋቢሊቲ እና ፋቲግ ይጋለጣል። ብረት ማለት ነው አይረን ማለት። የአይረን የብረት ኬሚካል በሰውነታቸው ውስጥ ዝቅተኛ የሆነባቸው ሰዎች በቀላሉ ቶሎ ይደክማቸዋል። ይህ ለምን ይሆናል? አይረን ምን ስለሚያደርግ ነው በሰውነታቸው ስንል አንድ ነገር ልንገራችሁ። ቫይታሚን ቢ9 እና ቫይታሚን ቢ12 ቀይ የደም ሴል እንዲሰራ ያደርጋል ብያቸዋለሁ። አይረንም በተመሳሳይ ቀይ የደም ሴል እንዲሰራ ያደርጋል። በተለይ ቀይ የደም ሴል በአብዛኛው የሚሸከመው ኦክሲጅን ነው ብያቸዋለሁ። ግን ቀይ የደም ሴል ምን ስላለው ነው ኦክሲጅን የሚሸከመው ስንል አንድ ኬሚካል ሆሞግሎቢን የሚባል እንግዲህ ስጋ ቀይ የሚሆነው ደም ቀይ የሆነው ይህ ሆሞግሎቢን ስላለ ነው። የአይረን ቀለም ነው ባይዘው። ስጋ ቀይ የሚሆነው አይረን በከፍተኛ ስላለው ማዮግሎቢን የሚባል የብረት መጠን ነው። ስጋውም ቀይ እንዲሆን መልኩ ደምም ቀይ እንደሚያደርገው የአይረን መኖር ነው ማለት ነው። ስለዚህ ቀይ የደም ሴል ተመርቶ በውስጡ ግን ሆሞግሎቢን ከሌለው አሁንም ኦክሲጅን አይሸከምም። ወደ ማይቶኮንድሪያ የሚሄደው የኦክሲጅን መጠን ዝቅተኛ ነው የሚሆን። ስለዚህ ምን ያስፈልጋል? ቀይ የደም ሴሉም ያስፈልጋል። በሴል ውስጥ ያለው ሆሞግሎቢን ያስፈልጋል። ይህ ሆሞግሎቢን እንዲሰራ ግን ማን ያስፈልጋል? አይረን ያስፈልጋል። ስለዚህ አይረን ብዙ ጊዜ ዴፊሽንሲ የሚያጋጥመው እናቶች አንደኛ ፋንክሽናል የሆነ ከነሱ ባሻገር ስለሚያጠቡ በእርግዝና ወቅትም ከነሱ ባሻገር ተጨማሪ አይረን የሚፈልግ ሌላ ነፍስ እነሱ ውስጥ ስላለ ብዙ ጊዜ ለአይረን ዴፊሽንሲ አኒሚያ ይጋለጣሉ። በዚህም ቶሎ ይደክማቸው። ከዚህ ባሻገር እናትነት በራሱ አንድ የድካም የፋቲጋቢሊቲ ምክንያት ነው ይመስለኝ። እናት መሆን በራሱ ለሰውነት መድከም አንድ ምክንያት ነው ይመስለኝ። እናት በምድር ላይ ያልሆነችው ምን አለ? መቼም እናት የመሬትን ያክል ሚና ነው በሰው ልጆች ታሪክ ውስጥ ያላት ማለት። ስለዚህ እንድደክም እናትነቷ ብቻ በቂ ነው፣ ዴፊሽንሲ ባይኖራት ማለት ነው። ስለዚህ አይረን የት እናገኛለን? ምንም ጥርጥር የለው ቀይ ስጋ ላይ፣ ሬድ ሚት ላይ እናገኘዋለን። ኦርጋን ሚት ላይ እንግዲህ
ጉበት ቀይ የሆነበት ምክንያት ከፍተኛ የሆነ አይረን ስላለው ነው። ጣፊያ ከፍተኛ የሆነ አይረን አለው። ኩላሊት፣ ጉበት፣ ልብ ከፍተኛ የሆነ አይረን አለው። ስለዚህ እነዚህን ምናል እንዳረዳችሁ እነሱ መብላት ትችላላችሁ። ሁለተኛ ስጋ ቤት ስትሄዱ ኦርጋን ሚት ስጡን ብላችሁ ማለት ትችላላችሁ። ለምሳሌ ጉበት ብቻ ነው የምመገበው ብላችሁ ጉበት መመገብ ትችላላችሁ። ሌላው ጥራጥሬዎች፣ አተርና አተር መሰል ጥራጥሬዎች አሉ። ባቄላ፣ ሽምብራ፣ አተር እነዚህ የመሰሉ ከፍተኛ የሆነ አይረን አላቸው። በተለይ ደግሞ ከፍተኛ ክምችት ያላቸው ቀይ ስጋና እነዚህ ኦርጋን ሚቶቹ ናቸው። ነገር ግን ጥራጥሬ የምትመገቡ ከሆነ ጥራጥሬ ስትመገቡ በቫይታሚን ሲ የበለጸጉ ምግቦችን አብራችሁ ተመገቡ። ከፍተኛ የሆነ የስርገት መጠን ይጨምራል፣ አብዞርቤሽኑ ይጨምራል። ለምሳሌ ባቄላ፣ አተር፣ ሽምብራ እየተመገባችሁ አብራችሁ ሎሚ ብትጠቀሙ ሎሚ በውሃ ሊሆን ይችላል። ከፍተኛ የሆነ ስርገትን ይጨምራል ማለት ነው። ሾርባ የምትጠቀሙ ከሆነ እነዚህ አሁን የሽምብራ የአተር የምናምን ሾርባ የምትጠቀሙ ሾርባ ውስጥ ይሄን ሎሚ ጨምሩበት፣ በጣም አሪፍ ነው የሚሆነው። በአራተኛ ደረጃ ቫይታሚን ቢ1 ወይም ደግሞ ታያሚን የሚባለው በሰውነታቸው ውስጥ ዝቅተኛ የሆነ ሰዎች በቀላሉ ይደክማል። ቫይታሚን ቢ1 በጣም እጅግ በጣም ጠቃሚ የሆነ ቫይታሚን ነው። በተለይ ሁለት መንገድ፣ አንደኛ በሰውነታችን ውስጥ ያለው በተለይ ስኳር ነክ ያላቸው ካርቦሃይድሬቶች ስንመገብ እነሱ ወደ ኤነርጂ፣ ወደ ፊውል፣ ወደ ኤቲፒ እንዲቀየሩ እንደ ኮፋክተሩ ነው የሚያገለግሉት እነዚህ ቫይታሚን ቢ1 ናቸው። ስለዚህ ቫይታሚን ቢ1 በጣም በሰውነታችን ውስጥ ያልተቋረጠ የኃይል አቅርቦት እንዲኖር ያስፈልጋል። ይሄ ደፊሽንሲ ያለባቸው ሰዎች የተቆራረጠ የኃይል አቅርቦት ይኖራቸዋል። ያው እንደኛ መብራት መጥፋት የሚባለው ሰውነታችን ውስጥም ሲቋረጥ እኮ ነው ሰው የሚደክመው። እንቅልፍ የሚለው እኮ የኃይል አቅርቦት ሲጓደል እኮ ነው፣ ሲቆራረጥ እኮ ነው። አእምሮ ሲቆራረጥበት ነው እናንተ ሸት ዳውን በእንቅልፍ መልክ በመድከም ጊዜውን ማሳለፍ የሚፈልጉ። ሌላው የአእምሮ ሴሎችና ነርቮች ጤንነታቸው የሚጠበቀው በዚህ በቫይታሚን ቢ1። ቫይታሚን ቢ1 በጣም ይጠቅማል በብዙ መንገዶች። ኒውሮ ትራንስሚተር እንዲመረት ያደርጋል፣ ኢነርጂ ኮንቲኒስሊ በመስጠት እንደገና ከአእምሮ ወደ ተለያዩ ሴሎች ከተለያዩ ሴሎች ወደ አእምሮ የመልእክት ልውውጡን ኮንቲኒስ የሆነ የኃይል አቅርቦት በማቅረብ ጤናማ እንዲሆኑ ያደርጋል። ስለዚህ እነዚህ ቫይታሚን ቢ1 የት ላይ ልናገኛቸው እንችላለን? ጥራጥሬዎች ላይ እናገኘዋለን። ባቄላና ባቄላ መሰል ጥራጥሬዎች ላይ እናገኘዋለን። ያልተፈተጉ ሙሉ የሆኑ ጥራጥሬዎች ላይ፣ ሰብሎች፣ ያልተፈተጉ ሰብሎች ላይ ለምሳሌ ስንዴ ላይ፣ ጤፍ ላይ፣ ገብስ ላይ፣ ኦትስ ላይ፣ አጃ ላይ ያልተፈተጉ ፕሮሰስ ያልሆኑ ነው የምላቸው። እነዚህ ላይ ከፍተኛ የሆነ የቫይታሚን ቢ1 አለ። ሌላው የሱፍ ፍሬዎች ላይ፣ የሱፍ ፍሬ ትንሹም ትልቁም ላይ፣ ለውዝና ለውዝ መሰል ጥራጥሬዎች ላይ ከፍተኛ የሆነ የቫይታሚን ቢ1 ክምችት አለ ማለት ነው። በአምስተኛ ደረጃ በጣም ጠቃሚ የሆነ ማግኒዥየም የሚባለው ንጥረ ነገር በሰውነታችን ውስጥ እንዳንደክም ሁልጊዜ ንቁ እንድንሆን የሚያደርግ ንጥረ ነገር ነው፣ ሚኒራል። ስለዚህ ማግኒዥየም የማይገባበት በሰውነታችን ውስጥ የኃይል አቅርቦት የጀነሬት የሚደረግበት ምንም አይነት ሜታቦሊዝም፣ ያ ማለት ካርቦሃይድሬት ተመግባችሁ ግላይኮላይሲስ የሚባል አለ። ከግላይኮላይሲስ ወጥቶ ያው ማይቶኮንድሪያ ላይ እንግዲህ አስፈላጊ ከሆነ የኤሌክትሮን ትራንስፖርት ቼን ሆኖ ነው እንግዲህ ኢነርጂ ጀነሬት የሚደረገው። እዛ ኢነርጂ እንዲመረት ማግኒዥየም አስፈላጊ ነው። ፕሮቲን የምትሉት ማግኒዥየም አስፈላጊ ነው። ቅባት ምግብ ተመግባችሁ የቤታ ፋቲ አሲድ ኦክሲዴሽን የምትሉት እሱ ላይ ማግኒዥየም የማይገባበት የኃይል አቅርቦት ሰውነታችን ውስጥ የለም። ማግኒዥየም ግን በሰውነት ከቀነሰ በጣም ከፍተኛ የሆነ ድካም ብቻ አይደለም፣ ጡንቻዎች ሁሉ ይታመማሉ። ይሄ የጡንቻ ህመም፣ ክራምፕስ፣ የመገጣጠሚያ ህመም ይመጣል ማግኒዥየም ችግር ሲኖር ማለት ነው። ከዚህ አልፎ ደግሞ ጡንቻችን እንዲዝናና ያደርጋል። ለምሳሌ ካልሲየም ልንገራችሁ። ካልሲየም ጡንቻ እንዲኮማተር የሚያደርግ ንጥረ ነገር ነው። በተቃራኒ ማግኒዥየም ግን ጡንቻችን ሪላክስ እንዲያደርግ የሚያደርግ ነው። ያ ማለት ከድካም ከረፍት በኋላ ጡንቻችን እንዲያገግም ሪፔር የሚያደርገው ማግኒዥየም ነው። ማግኒዥየም እጅግ በጣም ጠቃሚ ነው። ሌላው የነርቭ ጤናን በጣም ማግኒዥየም ይጠብቃል። ስለዚህ ማግኒዥየም የት እናገኘዋለን የሚለው ጋር ነው። በአንደኛ ደረጃ በሚባል ደረጃ የዱባ ፍሬ ላይ ከፍተኛ የሆነ ማግኒዥየም አለ። ዱባ ከፍተኛ የሆነ የማግኒዥየም ክምችት አለው። በቂ እንቅልፍ እንድተኙ ያደርጋል። ማግኒዥየም የማይገባበት በቃ አጠቃላይ ሰው ምንድን ነው? ለምሳሌ ጨዋል ጨውድ ምንም ወጥ ላይ ነው የሚገባው። ስጋም ስሩ፣ ሽሮም ስሩ፣ አትክልትና ፍራፍሬም ስሩ፣ ጨው ይገባል አይደል? ማግኒዥየም ሰውነታችን ውስጥ የጨው ያክል ሚና ነው ያለው። የሚጣፍጥ ኑሮ እንድንኖር የሚያደርገን ማግኒዥየም ነው። ሌሎቹ ሚኔራሎች አያስፈልጉም እያልኩ አይደለም። ማግኒዥየም ግን ደግሞ ጉድለት ማለት ዴፊሽንሲ ማለት በሰውነት ውስጥ ማለት። ሌላው ለውዝ ላይ ከፍተኛ የሆነ ማግኒዥየም አለ። ስለዚህ ለውዝ ብሉ፣ ግን ፕሮሰስ አታርጉ። በሶስተኛ ደረጃ አረንጓዴ ቅጠላቅጠሎች ግሪን ሊፊ ቬጂቴብል የሚባሉት ቆስጣ፣ ሰላጣ፣ ጎመኑ ምናምን እነዚህ ግሪን ቬጂቴብል የሆኑ ግሪን የሆኑ ነገር እኛ ስለማንመገብ እንጂ ሌሎች ግሪን የሆኑ ነገሮች በሙላ ከፍተኛ የሆነ ማግኒዥየም አላቸው። ከነሱ ውስጥ ግን የአበሻ ጎመን ከፍተኛ የሆነ የማግኒዥየም ክምችት አለው። ሌላው ሌግመንስ የምንላቸው ነው። ባቄላ መሰል ጥራጥሬዎችም ከፍተኛ የሆነ የማግኒዥየም ክምችት አላቸው። ስለዚህ ማግኒዥየም ብትመገቡ ይሄ የድካም ስሜታችሁ ይጠፋል። እነዚህ ምግቦች ተመግባችሁ ግን ባይጠፋስ ማግኒዥየም በእንክብል መልክ መውሰድ ትችላላችሁ። ለጊዜው እኛ ግን ናቹራሊ
ኦርጋኒኩ የምትጠቀሙ ትሪት ታደርጉታላችሁ ልናስብ። በስድስተኛ ደረጃ እንደ ማግኒዥየም በጣም ጠቃሚ የሆነ ፖታሲየም የሚባል ሚነራል አለ። ብቻ ፖታሲየም የማይገባበት ላይ የለም። ጡንቻችን ጤናማ አእምሮ ጤና እንዲሆን በአእምሮና በሴል ያለውን ኮሚኒኬሽን ፋሲሊቴት የሚያደርገው ፖታሲየም የሚባል ነው። ለምሳሌ ልንገራችሁ፣ ሶዲየም ፖታሲየም ፓምፕ የሚባላል። ሴሎች ጤናቸው ተጠብቆ እንዲኖር የሚያደርገው ይህ ፓምፕ ነው። ያ ማለት ወደ ሴል የሚገባና የሚወጣውን የፖታሲየምና የሶዲየምን ቁጥር በመመጠን ሴሎች ጤናማ የሆነ ቅርጽ፣ ጤናማ የሆነ ቮሊዩም እንዲኖራቸው የሚያደርግ ነው ማለት ነው። በሰውነታችን ውስጥ ከተመረተው ኤነርጂ 60% የሚሆነው የሚወስደው ይህ ሶዲየም ፖታሲየም ፓምፕ ነው ማለት። ስለዚህ ፖታሲየም የት እናገኛለን? ጥራጥሬዎች ላይ አሁንም እናገኛለን። ባቄላ፣ አተር፣ ሽምብራ ላይ እናገኛለን። ድንች ላይ። ስለዚህ ድንችንም ፕሮሰስ አታርጉ፣ በችብስ አርጋችሁ አትመገቡ። ድንች ቀቅላችሁ ጠብሳችሁ ከነ እንትኑ ቅርፊቱ ብሉ። ቅርፊቱም ቢሆን ደግሞ ለዳይጀሽን ጥሩ ነው፣ ከነሱ ተመገቡት። ሌላው አቮካዶ ላይ ከፍተኛ የሆነ የፖታሲየም ክምችት አለ። አቮካዶ መመገብ ትችላላችሁ። ሌላው ባናና ነው። ጠቃሚ የሆነ የፖታሲየም ሶርስ ነው። ድካም በተሰማችሁ ቁጥር ባናና ወይም ደግሞ ሙዝ ብትጠቀሙ ጠቀሜታ አለው። ሁለት ነገር ልናገር። ሙዝ ስትበሉ ጠቃጠቆ ሙዝ አትብሉ። ጠቃጠቆ ሙዝ ማለት በጣም ራይፐን የሆነ የበሰለ የስኳር መጠኑ ከፍተኛ የሆነ ነው። ብዙ ጊዜ ሰዎች ጠቃጠቆ ውስጥ ይላሉ፣ ስለሚጣፍጥ ነው። የሚጣፍጠው ደግሞ ስኳር ስላሉ ፈሳሽ ወጥቶ ስኳር ብቻ ነው የቀረው ማለት ነው። ስለዚህ ምን አድርጉ? ጠቃጠቆ ያልሆኑ ለጋ የሆነ ኮምዘዝ የሚል ሙዝ ነው መመገብ ያለባችሁ። ምን ብያቸዋለሁ? የቀደመ ቪዲዮአችን ላይ ግልኮስ ስፓይክ ብያችሁ የለ። ጠቃጠቆውን ከበላችሁ ወደ አሁኑ ነው የግልኮስ መጠናችሁ በደማችሁ ላይ የሚጨምሩ። ስለዚህ ይህን ስፓይክ ለመቀነስ ጠቃጠቆውን ሳይሆን ያልበሰለውን ተመገቡ። ሁለተኛ ሌሎች ምግቦችን አትክልት ምናምን ከተመገባችሁ በኋላ ሙዙን ብትመገቡ ግልኮስ ስፓይኩ አይጨምርም ማለት ነው። በመጨረሻ ኮኤንዛይም 10 የሚባለው ኮኤንዛይም ኪዩቴን ይባላል። ሰውነታችን ውስጥ ኢነርጂ እንዲመረት በጣም ጠቃሚ የሆነ ኮኤንዛይም ማለት ሰውነታችን ውስጥ ያሉ ኤንዛይሞች ኢነርጂ እንዲያመርቱልን የኢነርጂ ፋብሪካ እንግዲህ ያለው የት ነው ብያቸዋለሁ? ፓወር ሃውስ ኦፍ ዘ ሴል ማይቶኮንድሪያ ላይ ነው ብያቸዋለሁ። ማይቶኮንድሪያ ስራውን እንዲሰራ ኮኤንዛይም ኪዩ10 ያስፈልጋል። ኮኤንዛይም ኪዩቴን በሚያጥርበት ጊዜ አካላዊና አእምሮአዊ ድካም ይኖርባቸዋል። ጡንቻችሁ በቂ ኢነርጂ አያገኝም፣ መድከም፣ መዝለፍለፍ ይኖራል። ስለዚህ ይሄን ከየት እናገኘዋል? ኦርጋን ሚቶች ላይ እናገኘዋል። ተመልከቱ እንግዲህ በጣም ዘርፈ ብዙ ነው። ቫይታሚንና ሚነራል እነዚህ ኦርጋን ሚቶች ማለት የጠቃሚ ነገሮች ከረጢት ናቸው። የአልማዝ ከረጢት ልትሉት ትችላላችሁ። ስለዚህ ልብ ብሉ፣ ሊቨር ብሉ፣ ኩላሊት ብሉ፣ ጣፊያን ብትበሉ ክፋት የለም። ለድመት ከምትሰጡ ድመት ለጥቅሟ ነው የምትበላው፣ አልሞተችም። ጠቃሚ ቢሆን ይገላት ነበር። አይረኗን ነው እያገኘች ያለችው። ኮኤንዛይም ኪዩቴኗን ነው እየበላች እንደዚህ በማታ በጣም ከባድ የሆነችው እና ኦርጋን ሚቶችን ተመገቡ። ሌላው አሳ ላይ ከፍተኛ የሆነ ኮኤንዛይም ኪዩቴን አለው። ነት ደግሞ እነዚህ ለውዝና የለውዝ መሰል ፍራፍሬዎችን መጠቀም ጥሩ ነው። ሌላው ቬጂቴብል ላይ ነው። ቬጂቴብል ላይ ከፍተኛ የሆነ የኮኤንዛይም ኪዩቴን አለ፣ በተለይ ብሮኮሊ እና ስፒናች ላይ። በነገራችን ላይ እኛ ጥቅሞቹን አውቀን መመገብ ነው ያቃተን። የሰለጠኑት ዓለም ደግሞ ኮኤንዛይም ኪዩቴን በእንክብል መልክ ሰርተው ሰዎች እንዲወጡና ከዚህ የድካም መንፈስ እንዲወጡ እያደረጉ እነዚህን 7 ቫይታሚንና ሚነራሎችን በአግባቡ በመውሰድ ከዚህ የድካም መንፈስ መውጣት ትችላላችሁ ማለት ነው። ያላችሁን ሀሳብ አስተያየት አስቀምጡልን። ግን ይህን ቪዲዮ ሲጀምሩ ላይክ ማድረግ እንዳይረሳ። ከወደዳችሁት ባላችሁ ሶሻል ሚዲያ ኔትወርክ ሼር አድርጉልን። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እንድታደርጉ እንፈልጋለን ማለት ነው። ሰናይ ጊዜ ይሆንላችሁ።